الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. كتاب السنة لحرب ابن إسماعيل الكرماني رحمة الله عليه كقوم نبت እንቀጥላለን። ዛሬ ክፍል 7 ይሆናል የምንመለከተው። ያለፈው ትምህርት ላይ ስለ አላህ ሱብሓነሁ ወተዓላ በተመለከተ አህለሱነት ወልጀማዓ ማመን ያለብን ነገሮችን አስቀምጦልን ነበር። ዛሬ ደግሞ እንደዚሁ ከዛው በቀጠለ ማለት ነው። ወሊላሂ አዘ ወጀለ አርሹን ለአላህ ሱብሓነሁ ወተዓላ አርሽ ዙፋን እንዳለው፣ ለዚህ ዙፋን ደግሞ ሐመለቱን የሕሚሉነሁ የሚሸከሙት የሆኑ ተሸካሚዎች አሉት ብለው ከተናገሩበት ጀምረን እንቀጥላለን ማለት ነው። በዛሬው ትምህርት ላይ እጅግ ወሳኝ የሆኑ ሶስት ነገሮች እናነሳለን። በተለይ እንደ አህለሱነት ወልጀማዓ የአቂደቱ አህለሱነት ወልጀማዓ ላይ ማወቅ ያለብን መሰረት የሚባሉ የሆኑ ነገሮች ማለት ነው። ምናልባትም ብዙ ጊዜ የማይነሱ የሆኑ ነጥቦች ሊሆኑ ይችላሉ። በትኩረት መከታተል ይኖርብናል። ይሄ ነገር በአህለሱነት ወልጀማዓ እና በአህሉል ቢድዓ በቢድዓ ባለቤቶች መካከል ያለን የግንዛቤ ልዩነትን በደንብ የሚያስጨብጠንና ትክክለኛ የሆነውን መንገድንም የሚጠቁሙን የሆኑ ሶስት ባቦች እንመለከታለን። ምን ይላሉ? ወለሁ ሐዱን ይላሉ። አላህ ሱብሓነሁ ወተዓላ ሐድ አለው። ወላሁ አዕለሙ ቢሐድህ። ለአላህ ሱብሓነሁ ወተዓላ ሐድ ካጸደቁ በኋላ ሐድ ምን ማለት እንደሆነ እንመጣበታለን። አህለሱነት ወልጀማዓ ዘንድ እንደዚሁም ደግሞ አህለሱናን በመኻለፍ የሚታወቁ ጀህሚዮች እና አሻዒራ እነሱ ዘንድ ምን ማለት እንደሆነ እናያለን። ስለዚህ መጀመሪያ ሐድን አጸደቁ ለአላህ ሱብሓነሁ ወተዓላ። ሐድ ማለት ሁለት ነገሮች የሚለይ ማለት ነው። ይህንን ካጸደቁ በኋላ ወላሁ አዕለሙ ቢሐድህ አሉ። ያ ሐድ በተመለከተ አላህ የበለጠ አዋቂ ነው። እውቀቱ ስለ ከይፍያው በተመለከተ እንዴት እንደሆነ እውቀት እንደሌለን አስጨበጡን ማለት ነው። ስለ ሐድ ሰፋ ያለ ነገር እናነሳለን። ብዙ ጊዜ የቢድዓ ባለቤቶች የሚያነሱት ውዥንብር ስላለ በዚህ ጉዳይ ላይ ማለት ነው። ለዚያውን ተዕሊቅ ላይ ሼኽ ቀድ ሰነፈ አቡ ሙሐመድ መሕሙድ እብን አቢልቃሲም ደሽቴ የሚባሉ የሆኑ ዓሊም ማለት ነው። 665 ዓመተ ሂጅሪያ ላይ የሞቱ ናቸው። ደሽቴ ላይ ዘንላቸው እሳቸው የጻፉት ኪታብ አለ ሙፍረደን ፊ ኢስባት ልሐድ ሊላህ ተዓላ። ለአላህ ሱብሓነሁ ወተዓላ ሐድ ማጽደቅ በተመለከተ ይህንን ሐድ አለም ማጽደቅ ከቀደምት ጀህሚዮች ጀምሮ የሚታወቅ ዛሬም ድረስ አሽዓሪዮችና በአሽዓሪዮች ፊክር ላይ ተጽዕኖ ላይ የወደቁ የሆኑ ሰዎች ኢንካር የሚያደርጉት ነገር ነው። አህሉ ሱናዎች የሚያጸድቁት፣ አህሉል ቢድዓዎች ደግሞ የሚቃወሙት ነገር ነው እና ይህም በተመለከተ አደሽት የተባሉ ዓሊም ማለት ነው አቡ ሙሐመድ መሕሙድ ይባላሉ። እብን አቢልቃሲም አደሽቲ በመባል ይታወቃሉ። ኪታብ አላቸው ኢስባቱል ሐድ ሊላሂ ዐዘ ወጀል ወቢአነሁ ቃዒዱን ወጃሊሱን ዐላ ዐርሺሂ የሚባል ኪታብ አላቸው። ሼኽ ዓዲል አለ ሐምዳን ተሕቂቅ አድርጎታል በጣም በአማረ መልኩ ማለት ነው። እና እሳቸው ኪታባቸው በዚህ መልኩ ነው የሰየሙት። ወቀድ መነ አላሁ ዐለየ አነ ወአኺ ፊላህ አልዑተይቢ ማለት ነው። ሼኽ ዓዲል እንደሚለው እኔና ወንድሜ አልዑተይቢ ይህንን ኪታብ ተሕቂቅ ለማድረግ አላህ ሱብሓነሁ ወተዓላ ወፍቆናል ይላሉ። ስለዚህ ምን እያደረጉ ነው? ወደዛ ኪታብ እያመለከቱ ነው ኪታቡ እንድንመለከተው ማለት ነው። ሐድን በተመለከተ ምን እንዳስቀመጡ ኢንሻአላህ እንመለከታለን። በመጀመሪያ ደረጃ ቋንቋዊ ትርጉሙን ተመልክተን ሐድ ማለት ምን ማለት እንደሆነ ከዛ በኋላ አህሉ ሱናዎች እንዴት ያጸድቁት እንደነበርና በአህሉ ሱናዎች ማጽደቅና በጀህሚዮች ወይም ደግሞ የእነሱን ቢድዓ በሚከተሉ አሻሪዮች መካከል ያለውን ልዩነት እንመለከታለን። ስለዚህ ማዕነል ሐድ ምንድን ነው? የቁል الشيخ ኢስባቱ الحد ላይ ማለት ነው ገጽ 31 ላይ ምን ይላል? ተከለመ አህሉል ዒልሚ عن معنى الحد ሐድ በተመለከተ የእውቀት ባለቤቶች ተናግረዋል። ومن ذلك ይላል ከዛ መካከል በተለይ በቋንቋ ላይ ሰፊ የሆነ እውቀት የነበራቸው ዑለማዎች የተናገሩትን ነገር ያመጣልናል። قال الخليل بن أحمد قال الخليل بن أحمد رحمه الله تعالى في كتابه العين በዚህ ኪታባቸው ላይ ገጽ 175 ላይ ምን ይላሉ? ሐድ የሚለው ቃል ይላሉ ፈስሉ ማ በይነ ኩሊ ሸይአይን
እና በሁለት ነገሮች መካከል ያለ መለያ ሐድ ይባላል። ሐዱን በይነሁም። ስለዚህ ፈስሉ ማ በይነ ኩሊ ሸይአን በማንኛውም በሁለት ነገሮች መካከል በሁለታቸው መካከል ያለው መለያ ማለት ነው ሐድ ተብሎ ይጠራል ይላሉ። ወሙንተሃ ኩሊ ሸይእን የማንኛውም ነገር መጨረሻው ማለት ነው ለሱ ምንድን ነው? ሐድሁ ለሱ ሐድ ነው፣ ለሱ ድንበሩ ነው፣ ለሱ መለያው ነው ከሌላ ነገር ማለት ነው። እንደዚሁም ደግሞ ወቃለ ኢብኑ ፋሪስ ረሒመሁላህ መቃኢስ ሉጋ የሚባል የሆነ ኪታብ ላይ ማለት ነው ሐድ በተመለከተ ሲናገሩ ለይህንን ቃል ከአልሓ ወዳል የተመሰረተ እንደሆነ ከገለጹ በኋላ አልአወሉ አልመንዕ ይላሉ። መከልከል፣ አንድን ነገር ከሌላ ነገር የሚከለክል መለያ ማለት ነው። ሁለተኛው ደግሞ ጠረፉ ሸይእ የአንድ ነገር ጫፍ፣ ይሄ ምን ይባላል? ሐድ ይባላል አሉ። አልሓጂዙ በይነ ሸይአይን በሁለት ነገሮች መካከል የሚሆን ነገር ደግሞ እንደዚሁ ሐድ ነው ይባላል ይላሉ። ሌላው አቡልቃሲም አተይሚ አልአስበሃኒ ረሒመሁላህ ተዓላ እሳቸው ደግሞ ሐዱ ኩሊ ሸይእ እያንዳንዱ ነገር ሐዱ ማለት ነው መውዲዑ በይኑነቲሂ አን ገይሪሂ ከሌላ ነገር የሚለየው ነው አሉ። ስለዚህ በይኑና ማለት መለያ ማለት ነው። በሁለት ነገሮች መካከል ያ መለያ ምን ይባላል? ሐድ ይባላል። ያ ድንበር ነው። ፈኩሉ መውጁድ ልብ በሉ፣ ፈኩሉ መውጁድ ያለ ነገር ሁሉ ለሁ ሐዱን ለሱ ሐድ አለው አሉ። የንተሂ ኢለይህ ያኒ ጫፍ የሚደርስበት ማለት ነው። የንተሂ ኢለይህ ያ ነገር ሄዶ ሄዶ የሚያበቃበት የሆነ ሐድ ይኖረዋል፣ ድንበር ይኖረዋል ማለት ነው። ካልሆነ ሁለቱ ነገሮች የተቀላቀሉ ይሆናሉ። በእኔና በዚህ ግድግዳ መካከል የሚለይ ነገር መኖር አለበት። ካልሆነ እኔና ግድግዳ ወይ አንድ ነን ማለት ነው፣ ወይም ከሁለት አንዳችን የለንም ማለት ነው። ሁለት ነገሮች ካሉ በሁለት ነገሮች መካከል የሚለይ ነገር ምን ይባላል? ሐድ ይባላል ማለት ነው። ፈኩሉ መውጁድን ለሁ ሐዱን ይላሉ። የንተሂ ኢለይህ ያ ነገር የሚያበቃበት ማለት ነው። ወዩመይዙሁ አን ገይሪሂ ከሌላው የሚለየው የሆነ ሐድ ያስፈልገዋል። ፊ ሲፈቲሂ ወቀድሪሂ በመገለጫው በሲፋው እንደዚሁም በቀድሩ ማለት ነው የሚለየው የሆነ ነገር ይፈልጋል። ይሄ ያ የሚለየው ነገር ምን ይባላል? ሐድ ይባላል። አሁን ይህንን ለአላህ ሱብሓነሁ ወተዓላ ከማጽደቅ ጋር ምን የሚያገናኘው ነገር እንዳለ እንመለከታለን። ሌላው አዳሪሚ ረሕመቱላሂ ዐለይሂ ዑስማን አዳሪሚ አነቅዱ ኪታባቸው ላይ ማለት ነው ገጽ 57 ላይ አልኸልቅ ይላሉ ኩልሁም ዐሊሙ ፍጡራን በአጠቃላይ ሁላቸውም አውቀዋል አነሁ ለይሰ ሸይኡን የቀዑ ዐለይሂ እስሙ ሸይእ ማንኛውም ሸይእ ተብሎ የሚገለጽ ነገር የሆነ ነገር ነው ተብሎ የሚገለጽ የሆነ ነገር ሁሉ ማለት ነው ሰው ልጅ በሙሉ አውቋል። ኢላ ወለሁ ሐዱን ወጋየቱን ወሲፈቱን ይላሉ። ለዛ ነገር ምን አለው? ሐድ አለው፣ ጋያ አለው፣ ጥግ አለው ማለት ነው። ወሲፈቱን እንደዚሁም ደግሞ ሲፋ መገለጫ አለው። ማንኛውም ሸይእ ተብሎ ኢጥላቅ የሚደረግበት ነገር የሚነገርበት ይሄ ነገር ነው ብለህ የምትገልጸው ነገር ሁሉ ምን አለው? ሐድ አለው። ስለዚህ የማንኛውም ያለ ነገር ማለት ነው ሐድ ይኖረዋል። ሐድ የለውም ማለት ያ ነገር የለም ማለት ነው። ይሄ እሳቸው ኪታባቸው ላይ ያስቀመጡት ነው። እና ምን አሉ? ወአላ ሸይእ አሉ። ላ ሸይእ የሆነ ነገር የሌለው ነገር ማለት ነው ለይሰ ለሁ ሐዱን ሐድ የለውም። ወላ ጋየቱን ጥግ የሚባል ነገር የለውም። ድካ የሚባል ነገር የለውም። ወላ ሲፋ መገለጫም የለውም። ይሄ ላ ሸይእ ነው ማለት ነው ጨርሽ። እና ከድሮ ጀምሮ ጀህሚዮች ይህን ነገር ውድቅ ሲያደርጉ ይሄ ከነሱ ከአቂዳ ጋር የሚጣረስ ነገር ስለነበረ ውድቅ ያደርጉ ነበር። ሐድን አይቀበሉም ነበር። ሐታ በአንዳንድ ወደ እህለ ሱና የሚጠጉ በሆኑ ሪሳላዎች ሳይቀር በኋላ ላይ አነሳዋለሁ ይህንን ነፊ ማድረግን ማለት ነው እንዲካተት እስኪደረግ ድረስ ማለት ነው። ስለዚህ አዳሪሚ ረሒመሁላሁ ተዓላ እዚህ ቦታ እንደሚገልጹት ማንኛውም ይህ ነገር ነው ብለህ መኖሩን የምትገልጽ ነገር ሁሉ ማለት ነው ለዛ ነገር ሐድ ይኖረዋል። ይህ የማይቀር ነገር ነው። ፈሸይኡ ይላሉ አበደን መውሱፉን ማንኛውም ሸይእ ማንኛውም ያለ ነገር ያ ነገር ይገለጻል፣ በሆነ ነገር ትገልጸዋለህ። ላ መሐላ ይሄ የማይቀር የሆነ ነገር ነው። ወላ ሸይእ ዩሰፉ ቢል ሐድ
ምንም ነገር ደግሞ የለም ያለ ሐድ የምትገልጸው ማለት ነው። ስለዚህ ወላ ጋያ ወቀውሉከ ላ ሐደ ለሁ የሆነ ነገር ላ ሐደ ለሁ ብለህ መናገርህ ያዕኒ አነሁ ላ ሸይ ያ ነገር የለም ማለት ነው ይላሉ። የአላህ ስብሓነሁ ወተዓላ ሐድ የምናጸድቅበትም አግባብ ምን ማለት እንደሆነ እንመጣበታለን። ይሄ ከቋንቋ አንጻር ዑለሞች የሚያስቀምጡት ነው። ሌላው አጅመዐ አህሉ ሱነቲ ዐላ ኢስባት አልሐድ ሊላሂ ዐዘ ወጀል ሁሉም የአህሉ ሱና ዑለማዎች ለአላህ ስብሓነሁ ወተዓላ ሐድ ማጽደቅ ላይ የጋራ ስምምነት አላቸው። ወወረደ አን ባዕድህም ኢጥላቁ ነፍይ ልሐድ ይሄ ደግሞ ትልቅ መረዳት ያለብን ነገር ከአንዳንድ የሱና ዑለማዎች ሐድ የሚለውን ነገር ውድቅ ማድረግ የሚገልጽ የሆነ ንግግር ከዑለሞች የመጣ አለ። ለምንድን ነው ምን ማለት ተፈልጎበት ነው የሚለውን ማወቅ አለብን። ወኢነማ አራዱ ቢሃዛ ነፍይ መዕነን ሰሒሐን እነሱ ሐድ የሚለውን ነገር ውድቅ ሲያደርጉ አንዳንድ አሽዓሪዎችና ጀህሚዮች የራሳቸውን ዓቂዳ ኢስባት ለማድረግ ይጠቀሙበታል። ተመልከቱ አልኢማሙ አሕመድ እዚህ ጋር ሐድ ነፍይ አድርገዋል፣ አልኢማሙ ፉላን ሐድ ነፍይ አድርገዋል ብለው ይናገራሉ። የእነሱ መቅሰድ ምን እንደሆነ እንመጣበታለን። ነገር ግን የሱና ዑለማዎቹ ምናልባት ከንግግራቸው ሐድ ነፍይ የሚያደርግ ነገር ከተገኘ አራዱ ቢሃዛ ነፍይ መዕነን ሰሒሐን ሰሒሕ የሆነ ማዕና ነው የፈለጉበት እንመጣበታለን። ይዋፊቁ ማ አጅመዑ ዐለይህ ያ የጋራ ስምምነታቸውን የሚገጥም የሆነ ማዕናን ነው ያሰቡበት። ላ ማ ዩሪዱሁ ልጀህሚያ ጀህሚዮች የሚፈልጉበት ነገር አስበው አይደለም ዑለማዎቹ ማለት ነው። ሚን ነፍይ ልሐድ አለዚ የዕኑነ ብህ ነፍይ ልዑሉው አሽዓርያዎቹ ጀህሚያዎቹ ወይም ደግሞ ሌሎቹም ማለት ነው ይህንን መስለክ የሚሄዱ የሆኑ ጀማዓዎች ሐድን አናጸድቅም ሲሉ እነሱ የአላህ ስብሓነሁ ወተዓላ አርሽ ላይ መሆንን ውድቅ ለማድረግ ነው። አላህ ስብሓነሁ ወተዓላ ከፍጡራን በላይ መሆኑን አላህ ስብሓነሁ ወተዓላ ከፍጡራን ጋር ያልተቀላቀለ መሆኑ በአላህና በፍጡራን መካከል የሚለይ ነገር መኖሩን ያንን መቃወም ይፈልጋሉ። ለምሳሌ የአሽዓሪዎች ቢድዓ እንደሚታወቀው ላ ዳኺለ ልዓለም ወላ ኻሪጀህ ይላሉ። አላህ ስብሓነሁ ወተዓላ ከስነ ፍጥረቱ የገባም አይደለም የወጣም አይደለም የተላቀቀም አይደለም የተያያዘም አይደለም ስለሚሉ እነሱ ሐድ ውድቅ ማድረጋቸው የሚገርም አይደለም ከአቂዳቸው አንጻር ማለት ነው። ነገር ግን የሱና ዑለሞች ሐድን ውድቅ የሚያደርጉበት ንግግር ካጋጠመን ምን ለማለት እንደሆነ ያኒ ልንረዳ ይገባል ማለት ነው። ለዚህም ነው አልሐድ የሚለው ነገር አላህ ላይ መናገር በተመለከተ አህሉ ሱናዎች የጋራ የሆነ ኢጅማዕ አላቸው። ይህም ደግሞ ምን ማለታቸው ነው? ኢስባቱ ዑሉዊሂ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ የበላይነቱን ማረጋገጥ ነው የፈለጉበት። ያ ብቻ አይደለም፣ ወበይኑነቲሂ አን ኸልቂሂ አላህ ከፍጡራኑ የተለየ መሆኑን ማጽደቅ ነው። ስለዚህ ለአላህ ሐድን አጸድቃለሁ ስንል ምን ማለት ነው? አላህ ከፍጡራኑ ጋር ያልተቀላቀለ መሆኑን ማጽደቅ ነው። አላህ ሱብሓነሁ ወተዓላ ከፍጡራኑ የራቀ ሆኖ ዓርሽ ላይ ዙፋን ላይ እንደሆነ ማጽደቅ ነው። ወበይኑነቲሂ አን ኸልቂሂ አሁን ለምሳሌ ከሰለፍ ዑለሞች ምን አይነት ንግር ይገኛል? አላህ ሱብሓነሁ ወተዓላ ፈውቀል ዓርሽ ባኢኑ ሚን ኸልቂሂ ይላሉ። ባኢኑ ሚን ኸልቂሂ ከፍጡራኑ የራቀ የተለየ ነው፣ ከፍጡራኑ የተቀላቀለ አይደለም። ለዚህም ደግሞ መልስ ይሆናቸዋል። እኛ ፊስ ሰማ የሚለው ነገር ለአላህ ሱብሓነሁ ወተዓላ ስናጸድቅ አሽዓሪያዎቹ ምን ይሏቸዋል? አላህ ሱብሓነሁ ወተዓላ ሰማይ ውስጥ ነው ትላላችሁን ይላሉ። ይህ መክሉቅ የሆነው ሰማይ ውስጥ ማለት ነው የገባ ነው ትላላችሁን ይላሉ። ለአላህ ሱብሓነሁ ወተዓላ ከፍጡራኑ ጋር ተቀላቀለ አንልም። ምክንያቱም ሐድ እናጸድቃለን፣ ምክንያቱም በይኑና እናጸድቃለን። አላህ ሱብሓነሁ ወተዓላ ከፍጡራኑ የተለየ እንደሆነ እናጸድቃለን። እነሱ የተለየም አይደለም ይላሉ። የተለየም ነው ማለት አይቻልም፣ አልተለየም ማለት አይቻልም ነው የሚሉት። የእነሱ ሙተናቂድ የሆነ ዓቂዳ ነው። ስለዚህ አህሉ ሱናዎች ኢጅማዕ ሲያደርጉ ሐድን ሲያጸድቁ ወስቲዋዒሂ አላ አርሺሂ አርሹ ላይ መደላደሉን ዙፋኑ ላይ መሆኑንም ጭምር እያጸደቁ ነው ማለት ነው። አልኢማም ዑስማን አዳሪሚ ረሂመሁላሁ ተዓላ አነቅዱ የሚባል ኪታባቸው ገጽ 62 ላይ ኢተፈቀቲል ከሊመቱ ሚነል ሙስሊሚን ወልካፊሪን ይላሉ። ኢተፈቀቲል ከሊመቱ ንግግር ሁሉ አንድ ሆኖ ተስማምቷል።
የማን ንግግር? ሚነል ሙስሊሚነ ወልካፊሪን የካፊሮችም ንግግር የነሳራዎች የአይሁዶች ለማለት ነው። እንደዚሁም ደግሞ የሙስሊሞች ንግግር በጋራ የተስማማ ሆኖ ገጥሟል ማለት ነው። አነላህ ፊ ሰማ አላህ ከሰማይ በላይ መሆኑን ወሐዱሁ ቢዛሊከ በዚህ አላህ ስብሓነሁ ወተዓላ ለይተውታል፣ በዚህ ወስነውታል። ቢማዕና ከሰማይ በላይ መሆኑን ገልጸዋል ማለት ነው። ይሄ አይሁዶችም ኢንካር አላደረጉም፣ እንደዚሁም ነሳራዎችም ኢንካር አላደረጉም። ሙስሊሞች ዘንድም የሚታወቅ እምነት ነው። ከዛ ምን አሉ አዳሪሚ ረሒመሁላሁ ተዓላ ኢለል መሪሲይ መሪሲ ቢሽር አልመሪሲይ የሚባለው ጀህሚ ሙዕተዚሊ አዳል ወአስሓቡሁ እንደዚሁም ደግሞ የእሱ ባልደረቦች ሲቀር ካፊሮችም ሙስሊሞችም አላህ ስብሓነሁ ወተዓላ ከሰማይ በላይ መሆኑን ያኔ ገልጸዋል ማለት ነው። እሳቸው እንደማገላለጻቸው ምን አሉ? አነላህ ፊ ሰማኢ ወሐዱሁ ቢዛሊከ አያችሁ ሐታ ሲብያን አለዚነ ለም የብሉጉ ልሒንስ ለአቅመ አዳም ያልደረሱ የሆኑ ለተክሊፍ ያልደረሱ የሆኑ ህፃናቶች ሳይቀር ማለት ነው ቀድ ዐረፉሁ ቢዛሊክ በዚህ ነገር አውቀውታል አላህ ሱብሓነሁ ወተዓላ ከሰማይ በላይ መሆኑ ማለት ነው። ጀህሚዮች ብቻ ነው ኢንካር ያደረጉት። ሁለቱም የጀህሚያ አይነቶች የቀደምቶቹ በሁሉም ቦታ ነው ያለው አሉ። ተመልከቱ አሁን የቀደምቶቹ ንግግር እንዴት ሐድን ውድቅ እንደሚያደርግ ልብ በሉ። አላህ ሁሉም ቦታ ነው ያለው አሉ። ሁሉም ቦታ እዚህም ጋር እዛም ጋር እዛም ጋር ኪሴ ውስጥም ሁሉም ቦታ ጓዳም አለ እዛም አለ ከላይ ከታች ሁሉም ቦታ አላህ ሱብሓነሁ ወተዓላ አለ ብለው በዛቱ እንግዲህ ሁሉም ቦታ አለ ብለው ተናገረው። ስለዚህ ምን የለም ማለት ነው? ሐድ የለም ማለት ነው። ያኒ አላህና ፍጡራኑን የሚለይ የሆነ ሐድ የለም ማለት ነው። ሁሉም ቦታ ካለ ከዛ በኋላ የመጡት ደግሞ የሂሻም አልፉጢ ቢድዓን ተከትለው የመጡት አሽዓሪዎቹ ደግሞ ላፊ መካን አሉ። ያኒ አላህ በቦታ የለም አሉ። ጭራሽ ከሰማይ በላይም አይደለም ከሰማይ በታችም አይደለም ከፍጡራኑ የተያያዘም አይደለም የተላቀቀም አይደለም ከስነ ፍጥረቱ ውጭም አይደለም ውስጥም አይደለም አሉ። አያችሁ እነዚህም ሐድ አሳጡት ማለት ነው። አህለ ሱነት ወልጀማዓ ግን ፈውቀ ሰብዐ ሰማዋት ይላሉ። ከሰባት ሰማያት በላይ አርሹ ላይ ነው። ባኢኑ ሚን ኸልቂሂ አላህ ሱብሓነሁ ወተዓላ ከፍጡራኑ የተለየ እንደሆነ በዚህ ያጸድቃሉ ማለት ነው። ስለዚህ የአህሉ ሱናዎች ንግግርና አሽዓሪያዎች የነበሩበት ንግግር ምን ያህል የተለያየ እንደሆነ በዚህ ልብ ማለት አለብን። ካልሆነ ይህንን የዑለሞች ንግግር ይዘው እኛ ላይ ማስረጃ ለመጠቀም ይሞክራሉ። ያን ጊዜ እኛ እንዴት መልስ መስጠት መቻል እንዳለብን ልብ ማለት አለብን። ለምሳሌ ኢማሙ አሕመድ ሐድን ኢንካር ያደረጉበት አለ። አሁን ብዙ ጊዜ ያታልላሉ ሰዎች እየመጡ ምን ይላሉ? ሰለፎች መዝሀባቸው ተፍዊድ ነበር ይላሉ። ከዛ እንዴት ስትሏቸው ተመልከቱ እዚህ ጋር እብኑ በጣል ዑክበሪ እንደዚሁም ደግሞ እንደነ አቡ ዑበይድን አልቃሲም የመሳሰሉ ታላላቅ የሰለፍ አኢማዎች ንግግራቸው ላይ ያ መልእክት የሚያስዝ የሚመስል ነገር አላቸው። አቂዳን በትክክል የማንማር ከሆነ ለእነዚህ አሽዓሪያዎች መልስ መስጠት እንቸገራለን ማለት ነው። ሐድም ላይ ስንመጣ ልክ እንደዛ ነው። ለዚህ ነው አህለ ሱነት ወልጀማዓ ኢጅማዕ አድርገዋል። የጋራ ስምምነት አላቸው ሐድ ማጽደቅ ላይ ማለት ነው። ሐድ ደግሞ ማለት ነው በይኑና ማለት ነው የሚለይ ነገር አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። አላህ ሱብሓነሁ ወተዓላ ፈውቀ ሰብዐ ሰማዋት ነው ስንል ከፍጡራኑ የተለየ ነው ማለት ነው። ሁለቱም የጀህሚያ ፊረቆች ደግሞ አሽዓሪዮችም ይሁኑ የቀደምት ጀህሚዮቹ ይህንን ስለማያጸድቁ ሐድን ውድቅ ያደርጋሉ። ስለዚህ የተለያዩ ዥንብሮች ያመጡባቸዋል። የቀደምቶቹ አላህ ፊ ኩሊ መካን አለ ስለሚሉ ሐድ አያጸድቁም። ምክንያቱም የሚለይ ነገር የለም። አላህ እዚህም ጋር አለ እዛም ጋር አለ እዛም ጋር አለ ቤት ውስጥም ከቤት ውጭም ጣራ ላይ የቤት ውስጥ ኪሴ ውስጥ ሁሉም ቦታ አላህ አለ ተዓላ አላህ አን ዛሊክ ስለሚሉ ሐድ የሚል ነገር አያጸድቁም። እነዚህ ከሙዕተዚላ አቂዳ ወርሰው የመጡት ሙተአኺሩል አሻዒራ ደግሞ አላህ ላፊ መካን ስለሚሉ አላህ የትም የለም ስለሚሉ እነሱ ደግሞ እንደዚሁ ሐድ አያጸድቁም ማለት ነው። ስለዚህ የአህሉ ሱነት ወልጀማዓ አቋም ከምን የተነሳ እንደሆነ መረዳት ይኖርብናል ማለት ነው። ሌላው ነፍይ ያደረጉ ዑለሞች በተመለከተ ነው። ነፍዩ ባዕድ አህል ሱና ማለት ነው። ባዕድ አህል ሱና አልሐድን በተመለከተ ውድቅ ያደረጉ አህል ሱናዎች ማለት ነው። ይህንን ንግግራቸው እንዴት ሙዓመላ ማድረግ እንዳለብን እንደዚሁ ልብ ማለት ይኖርብናል። ሰበተ አን ባዕድ አህል ሱነቲ ነፍዩል ሐድ ሊላሂ ተዓላ ከእንደና ኢማም አሕመድ ሳይቀር ማለት ነው ውድቅ አድርገዋል።
ይህንን የምንረዳበት መልክ ይኖረዋል። የመጀመሪያው ምን ማለት ነው? ከዑለማዎች ሐድን ኢንካር ያደረገ ብናገኝ እንዴት ነው የምንረዳው? አልአወሉ አደሙ ኢሓጠት ሸይእ ሚነል መኽሉቃት ቢሂ ሱብሓነሁ ወተዓላ ከፍጡራኑ መካከል አላህን ያካበበ የለም ለማለት ነው ዑለማዎች ያንን ኢንካር የሚያደርጉት ማለት ነው። ለምን ብትሉ ሐድን ኢንካር አድርገው ሌላ ቦታ ላይ ደግሞ አላህ ሱብሓነሁ ወተዓላ ፈውቀ ሰብዕ ሰማዋት ነው ባኢኑ ሚን ኸልቂሂ ነው ይላሉ። ስለዚህ የጀህሚዮች ሙራድ እንደሌላቸው የአሽዓሪዮች ሙራድ እንደሌላቸው እንረዳለን ማለት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ እንዳለው ላ ቱድሪኩሁል አብሳሩ አላህ እይታዎች አያገኙትም ያኒ ፊ ዱንያ ማለት ነው። ወሁወ ዩድሪኩል አብሳር ላ ቱድሪኩሁል አብሳር ወይም ደግሞ ላ ቱሒጡ ቢሂ የሰዎች እይታ አላህ ሱብሓነሁ ወተዓላን ሊያካብበው አይችልም። እንደዚሁም ደግሞ ወላ ዩሒጡነ ቢሂ ዒልማ ይላል አላህ በእውቀት አያካብቡትም ይላል። ስለዚህ ከአህሉ ሱነት ወልጀማዓ ሐድን ኢንካር የሚያደርግ ዓሊም ከተገኘ የሚፈልግበት ይህ ማዕና ነው ማለት ነው። ሁለተኛው ማዕና ምንድን ነው? ነፍዩል ዒልሚል ኸልቂ ፍጡራን ቢሐድህ ሱብሓነሁ ወተዓላ የአላህን ሐድ አያውቁትም ለማለት ያህል ነው። ይሄ የሚጠቁመን ደግሞ አልሐርብ እዚህ ኢጅማዓቸው ላይ ሲጠቅሱ ምን ይላሉ? 56ኛው ቁጥር ላይ ማለት ነው ወለሁ ሐዱን ለአላህ ሐድ ያለው ብለው ከጸደቁ በኋላ አላሁ አዕለሙ ቢሐድህ አሉ። ስለዚህ አንድ ዓሊም ምስል አልኢማም አሕመድ ሊሆኑ ይችላሉ ኢንካር ሲያደርጉ ካየን ምን ማለታቸው ነው? የሰው ልጆች በዚህ ነገር ላይ እውቀቱ አያካብቡትም ፈላ ያዕለሙ ከይፍየተ ሐድህ ኢላ ሁወ ሱብሓነሁ ወተዓላ ለማለት ነው ማለት ነው። እና አቡልቃሲም ተይሚ አልአስበሃኒ ረሒመሁላሁ ተዓላ እሳቸው ምን አሉ? ኢን ካነ ገረዱል ቃኢሊ ቢቀውሊሂ ለይሰ ለሁ ሐዱን አንድ ተናጋሪ ለአላህ ሱብሓነሁ ወተዓላ ሐድ የለውም ብሎ ቢናገር ማለት ነው ዓላማው ላ ዩሒጡ ዒልመል ኸልቂ ቢሂ የፍጡራን እውቀት አላህ ሱብሓነሁ ወተዓላን አያካብበውም ለማለት ፈልጎ ከሆነ ፈሁወ ሙሲቡን አሉ። ወኢን ካነ ገረዱሁ ቢዛሊከ ያኒ ሐድን ነፍይ ሲያደርግ ማለት ነው ዓላማው ከሆነ ደግሞ አነላህ ፊ ኩሊ መካን ቢዛቲሂ ለማለት ከሆነ ሐድን ኢንካር የሚያደርገው ማለት ነው አላህ ፊ ኩሊ መካን አለ ለማለት ከሆነ ፈሁወ ዳሉን ይህ ሰውዬ ጠማማ ነው ይላሉ። አው ካነ ገረዱሁ አነላህ ፊ ኩሊ መካንን ቢዛቲሂ ፈሁወ ዳሉን ይህ ሰውዬ ዳል ይሆናል። ወኢን ካነ ገረዱሁ ቢዛሊከ ላ ዩሒጡ ዒልመላህ ቢነፍሲሂ ከሆነ ፈሁወ ዳሉን ይላሉ። ስለዚህ ሙራዱን እናያለን ማለት ነው። አሁን ለምሳሌ አጣሐዊ ኪታብ ላይ ይሄ አቂደቱ ጣሐዊያ ብለን የምንቀራው ኪታብ ላይ ሐድን ኢንካር ያደርጋል፣ ጋያ ኢንካር ያደርጋል። ያ ኪታብ ማለት ያ ኪታብ የተለያዩ ስህተቶች ያሉበት ኪታብ ነው። ለዚህም ሰለፎች ብዙ ትኩረት የሚሰጡት ኪታብ አልነበረም፣ ይህንን ኪታብ በመዘገብ ማለት ነው። ሐታ የብዙ ዑለማዎች አቂዳ የዘገበው ሸርሕ ኡሱል ኢዕቲቃድ አህለ ሱነት ወልጀማዓ ላሊካኢ እንኳን ኪታቡ ላይ አላወጣውም ይሄ ሪሳላ ማለት እና በግልጽ የሰለፎች ንግግር የሚቃረን የሆነ ስህተት አለበት ይሄ ኪታብ ማለት ነው። ጋያን ኢንካር ያደርጋል። ቅድም እንዳየነው አዳሪሚ ንግግራቸው ላይ ጋያን ያሰብታሉ። ማንኛውም ያለ ነገር ጋያ ይኖረዋል። ማንኛውም ያለ ነገር ሐድ ይኖረዋል። የሆነ ነገር ጋያ የለውም ሐድ የለውም ማለት ያ ነገር የለም ማለት ነው ብለው የተናገሩበትን አይተን ነበር ማለት ነው። ስለዚህ አሁን ሁለት ነገሮች አይተናል። ሐድ ማለት እንደ አህለ ሱነት ወልጀማዓ ማለት ነው ትርጉሙ ምን ማለት እንደሆነ፣ እንደዚሁም አንዳንድ የሱና ዑለማዎች ደግሞ ሐድን ኢንካር ቢያደርጉ የፈለጉበት ምን እንደሆነም ተረድተናል ማለት ነው። ኢብኑ ተይሚያ ረሂመሁላህ በአኑ ተልቢሲል ጀህሚያ ኪታቡ ላይ አራዚ ላይ ረድ ለማድረግ የጻፈው ኪታብ ነው። እዚህ ኪታብ ላይ ምን ይላል? የኢማም አሕመድ ንግግርን በተመለከተ ማለት ነው። እንደዚሁም ደርዕ ተዓሩድ ኪታቡም ላይ ያስቀምጡታል። የኢማም አሕመድ ንግግርን ነቅል አደረገ። ኢማም አሕመድ ሐድን ውድቅ ያደረጉበት ንግግር አላቸው። فهذا الكلام من الإمام أبي عبد الله أحمد رحمه الله تعالى ይህ የኢማም አሕመድ ንግግር ይላል يبين أنه نفى أن العباد يحدون الله تعالى አይ ባሪያዎች ማለት ነው ፍጡራኑ አላህ ሱብሓነሁ ወተዓላ ያኒ ይወስኑታል ወይም ደግሞ ያካብቡታል የሚለውን ነገር ነው ውድቅ ያደረገው። ሲፋቱ ቢሐድ ማለት ነው የሱ ባህሪያትን እንደዚህ ነው ብለው ኢሓጣ ማድረግን በተመለከተ ነው ውድቅ ያደረጉት ብሎ ይናገራል።
ወይም ደግሞ የአላህ ስብሐነሁ ወተዓላ ሲፋ በተመለከተ ሐቂቃውን እደርስበታለሁ ብሎ እንደመሞከር ማለት ነው። ስለዚህ በዚህ መልኩ ነው ውድቅ ያደረጉት እሳቸው። ሌሎችም የሱና ዑለማዎች የተናገሩ ካየን ማለት ነው ኡሱላቸው አህለ ሱነቲ ወልጀማዓ ከሆኑ አላህ ስብሐነሁ ወተዓላ ፈውቀል ዐርሽ ባኢኑ ሚን ኸልቂሂ የሚያሰብቱ ከሆነ ሐድ ነፍ የሚያደርግ ንግግር ካጋጠመን ያኔ ሙዓመላ የምናደርገው በምን ይሆናል? በእንደዚህ አይነት ሁስነ ዞን ይሆናል ማለት ነው። ለምሳሌ እንደነ እብኑ ቁተይባ፣ አቡ ዳውድ አጠያሊሲ ንግግር አላቸው። ወላ የሑዱን ወላ ዩሸቢሁን ይላሉ አህሉ ሱና በተመለከተ ሲናገሩ። እንደውም አቡ ዳውድ አጠያሊሲ የዑለሞች ንግግር ሁላ ነው ያኔ ያካትተው ማለት። ስለዚህ ምን ማለት እንደፈለጉበት ልንረዳ ይገባል ማለት ነው። ወደ ኪታባችን ስንመለስ 56 ቁጥር ላይ ወለሁ ሐዱን ወላሁ አዕለሙ ቢሐድህ ያለ ሐርብ ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ሐድ አለው ቢማዕና ባኢኑ ሚን ኸልቂሂ። ያ ሐድ በተመለከተ ግን ሙሉ እውቀቱ እኛ የምናውቀው ነገር የለም። አላህ ስብሐነሁ ወተዓላ ነው እውቀቱ ያለው ማለት ነው። ወላሁ ዐላ ዐርሺሂ ዐዘ ዚክሩሁ መወሳቱ ከፍ ያለ የሆነ ጌታ ማለት ነው። አላህ ስብሐነሁ ወተዓላ ዐርሽ ላይ ነው፣ ዙፋኑ ላይ ነው። ቅድም እንዳልነው ባኢኑ ሚን ኸልቂሂ ከፍጡራኑ የተለየ ነው፣ ከፍጡራኑ የተቀላቀለ አይደለም። እንደ ቀደምት ጀህሚዮችን ፊ ኩሊ መካን ነው አንልም። በኋላ ላይ ተአኸሩ እንደመጡትም ጀህሚዮች አልፉጢ እንዳመጣው ቢድዓ ማለት ነው ላ ፊ መካንም አንልም። አላህ ስብሐነሁ ወተዓላ ባኢኑ ሚን ኸልቂሂ ወላሁ ዐላ ዐርሺሂ አላህ ዐላ ዐርሺሂ ያኒ ዙፋኑ ላይ ነው ማለት ነው። ወተዓላ ጀድሁ ወላ ኢላሃ ገይሩ ክብሩ ሞገሱ እጅግ ከፍ ያለ ጌታ ነው። እንደዚሁም ደግሞ ከእርሱ በስተቀርም በሐቅ የሚመለክ የሆነ አንድም አምላክ የለም። ይህ ሐድ መስአላ በደንብ አድርገን መረዳት ያለብን መስአላ ነው። አላሁ ተባረከ ወተዓላ ሰሚዑን አላህ ስብሐነሁ ወተዓላ የሚሰማ የሆነ ጌታ ነው። አላህ ስብሐነሁ ወተዓላ ይሰማል በሐቂቃ ማለት ነው። እንደ አሽዓሪዮች አሁን አሽዓሪዮች ሐታ ሰምዕ ያጸድቃሉ ሲባል ራሱ በትክክል አያጸድቁም። ለምሳሌ አሁን የምናገረው ነገር አላህ ስብሐነሁ ወተዓላ አሁን ይሰማል አይሉም። እነሱ ይሰማል ሲሉ በአዘል ሰምቷል ነው እንጂ አሁን ምክንያቱም ላይ የተጀደድ ምናምን ስለሚሉ ማለት ነው። አህለ ሱነቲ ወልጀማዓ እንደዛ አይደለም አቂዳቸው። አላሁ ተባረከ ወተዓላ ሰሚዑን ላ የሹኩ አላህ ስብሐነሁ ወተዓላ በዚህ ላይ ምንም ሸክ አይኖርበትም ማለት ነው። በሲሩን እንደዚሁም አላህ የሚመለከት ነው። ላ የርታቡ የሚጠራጠርም አይደለም። ዓሊሙን ላ የጅሀሉ አላህ ዓሊም ነው፣ አዋቂ ነው። አላህ የማያውቀው የሆነ ነገር የለም። ጀህል የሚባል ነገር ከሱ ነፍይ እናደርጋለን፣ ውድቅ እናደርጋለን። አላህ ስብሐነሁ ወተዓላ የሱ ዒልም መክሉቅ ነው ማንለው ለዛ ነው አህሉ ሱናዎች አልቁርአን ገይሩ መክሉቅ የሚሉት ቁርአን መክሉቅ አይደለም የሚሉት ለምንድን ነው? አላህ ስብሐነሁ ወተዓላ ዒልሙ ከሆነ ጊዜ በኋላ የመጣ ነው አይባልም። አላህ ዓሊሙን ላ የጅሀሉ ጀዋዱን ላ የብኸሉ አላህ ስብሐነሁ ወተዓላ ቸር ነው፣ ለጋስ ነው፣ ስስታም አይደለም ማለት ነው። ሐሊሙን ላ ያዕጀሉ አላህ ሐሊም ነው፣ ለቅጣት የማይቸኩል የሆነ ጌታ ነው። ሐፊዙን ላ የንሳ ነገሮች ሁሉ የሚያውቅ የማይረሳ የሆነ ጌታ ነው። የቅዛኑን እዚህ ጋር የምናነሳው ነገር አለ ኢኽባር በተመለከተ የቅዛኑን አላህ ንቁ ነው። እንደዚህ አይነት ላ የስሁ ያኒ የሚረሳ አይደለም ማለት ነው። እነዚህ አይነት አልኢኽባር ነጥቦች ላይ ብዙ ጊዜ አንዳንድ ወንድሞች ይሳሳታሉ። እነዚህ ነገሮች ከአላህ ስብሐነሁ ወተዓላ ሲፋ አይደሉም። አንዳንዶች ደግሞ ጉሉው ነው እስከ ማለት ነው። ላኪን ኢኽባር የሚባል የሆነ ባብ አለ እንደ አህለ ሱነቲ ወልጀማዓ ማለት ነው። ሼክ አዲል ኪታብ አልኢህቲጃጅ ላይ እንድትመለከቱ ተመክራለሁ። አንድ ፈስል አስቀምጧል በዚህ ጉዳይ ላይ ተውሂዱል አስማእ ወሲፋት በተመለከተ ሁለት ሳይሆን ሶስት ነገሮችን የተመረኮዘ የሆነ እይታ ሊኖረን ይገባል። አንደኛው የአላህ ስብሐነሁ ወተዓላ ስሞች ናቸው። ሁለተኛው አሲፋት የአላህ ስብሐነሁ ወተዓላ ባህሪያት አሉ። ሶስተኛው አልኢኽባር ዐኒላሂ ተዓላ ስለ አላህ ስብሐነሁ ወተዓላ የሚነገሩ ወይም አላህ ላይ ኢጥላቅ ማድረግ የምንችላቸው የሆኑ ነገሮች አሉ። እነዚህ መለየት ያስፈልጋል ማለት ነው። እነዚህ ከአህለ ሱነቲ ወልጀማዓ ዘንድ ክልክል የሆኑ ነገሮች አይደሉም። ይህ ባቡል ኢኽባር ማለት ነው። እንደውም ሼክ እዛ ላይ ያስቀምጠው አጅመዐ አህሉ ሱነቲ ዐላ አነ አስማእ አላሂ ተዓላ ወሲፋቲሂ ተውቂፍየቱን በመረጃ ላይ የቆመ ብቻ ነው ማለት ነው። የአላህ ስብሐነሁ ወተዓላ ስሞችና ባህሪያት ጉዳይ ላ ኑስቢቱ ኢላ ማ አስበተሁ አላሁ ተዓላ ሊነፍሲሂ
أو أثبته له نبيه صلى الله عليه وسلم. هي الإمام أحمد بن ንግግራቸው ላይ የተናገሩት ነው። አስቀምጠውታል። አህሉ ሱና ወልጀማዓ ኡሱልን ሲናገሩ ላ ነተጃወዙ አልቁርአን ወሱና ብለዋል። ነገር ግን ይህ ባቡል ኢኽባር እንዳለ ደግሞ ማወቅ ይኖርብናል። ኢብኑ አቢ ዘመኒን ምን ይላል? ኡሱሉ ሱና ኪታቡ ላይ ማለት ነው። ኢዕለም እወቅ አነ አህለል ዒልሚ ቢላህ ስለ አላህ ሱብሓነሁ ወተዓላ አዋቂ የሆኑ ዑለማዎች ማለት ነው። ወቢማ ጃአት ቢሂ አንቢያኡሁ ወረሱሉሁ አንቢያዎቹ ረሱሎቹ ይዘውት የመጡት ነገር የሚያውቁ የሆኑት ማለት ነው። የረውነ አልጀህለ ቢማ ለም ዩኽቢር ቢሂ ተባረከ ወተዓላ አን ነፍሲሂ ዒልማ። እንግዲህ አንድን ነገር አለማወቅ አላህ ስለ ራሱ ያልተናገረውን ነገር ማወቅ እንደ እውቀት ይቆጥሩት ነበር። ወልዐጅዙ ዐማ ለም ዩደዐ ኢማናን፣ ያ ነገር ደግሞ አለማወቁ ከዛ ነገር በእኛ ዘንድ እውቀት አለመኖሩ ማለት ነው፣ ያን እንደ ኢማን ይቆጥሩት ነበር። ወአነሁም ኢነማ የንተሁነ ሚን ወስፊሂ ቢሲፋቲሂ ወአስማኢሂ። የት ሄደው ደርሱ ነበረ? የሚቆሙት የት ነው ማለት ነው? በቁርአንና ሐዲስ ላይ እዛ ነበር የሚቆሙት፣ አላህ ሱብሓነሁ ወተዓላ በመግለጽ ላይ፣ ወአስማኢሂ በስሞቹ ላይ፣ ኢላ ሐይሱ እንተሃ ፊ ኪታቢሂ ወዐላ ሊሳኒ ነቢይ ሰለላሁ ዐለይሂ ወሰለም እዛ ነበር የሚቆሙት። ነገር ግን ባቡል ኢኽባር የሚባለው ምንድን ነው ከተባለ ፈሁወ አውሰዑ ሚን ባቢል አስማኢ ወሲፋት፣ ከአላህ ስምና ባህሪያት ጉዳይ ሰፋ ያለ የሆነ ባብ ነው የኢኽባር ባብ ማለት ነው። ለምሳሌ አሸይ የሚለውን ነገር አላህ ላይ ጥላቅ ማድረግ፣ አልመውጁድ፣ አልቃኢሙ ቢነፍሲሂ የመሳሰሉ እነዚህ ቃላቶች ማለት ነው አላህ ላይ ይነገራሉ። ሲፋ ናቸው ብለን ሳይሆን የምንናገረው ኑኽቢሩ ዐኒላሂ ሱብሓነሁ ወተዓላ። الصنع የሚለው ከዚህ አልፈዓል ለምሳሌ الሲብጋ፣ አልሙሪድ የመሳሰሉ እነዚህ ሁሉ ባቡል ኢኽባር ውስጥ ይገባሉ ማለት ነው። ስለዚህ ይህ ባቡል ኢኽባር በተመለከተ እንዲሁ ኢንካር ማድረግ የለብንም። ወደ ማዕናው እንሄዳለን። ማዕናው ሰሒህ ከሆነ አላህ ላይ ያንን ነገር መናገሩ ማለት ነው በሸሪዓ የሚከለከል ነገር የለውም። ለምሳሌ ሐረካ የሚለውን ለአላህ ሱብሓነሁ ወተዓላ እናጸድቃለን ነው እና እናጸድቃለን። ስናጸድቅ በዚህ ባብ አልኢኽባር ላይ ነው የሚካተተው፣ እዛ ውስጥ ነው የምንከተው ማለት ነው። ከሰለፎችም ያጸደቁት ነገር ስለሆነ ስለዚህ እዚህ ቦታ ላይ እሳቸው የቅዛን አላህ ሱብሓነሁ ወተዓላ ንቁ የሆነ ነው ሲሉ ይህንን ነው መረዳት የሚኖርብን ማለት ነው። እሳቸውም هذا الإطلاق من باب الإخبار تعليق ላይ ማለት ነው هذا الإطلاق من باب الإخبار عن الله تعالى لا التسمية አላህ እንዲህ ብለን ስለምንሰይመው ሳይሆን ባቡል ኢኽባር ውስጥ የሚካተት የሆነ ነው። لأن باب الإخبار يوسع من باب التسمية والوصف ከስሞቹም ከባህሪያቱ ማለት ነው የሰፋ የሆነ ነገር ስለሆነ ይሄ ባብ ማለት ነው ኪታባቸው ላይ እንድንመለከት ይነግሩናል ማለት ነው። አላህ ረቂብ ነው፣ ተጠባባቂ የሆነ ጌታ ነው። ላ የግፈሉ ያኒ የሚዘናጋ አይደለም። የተከለሙ አላህ ይናገራል፣ ሐቂቀተን በሐርፍ በሰውት ይናገራል፣ በፈለገ ጊዜ ይናገራል። ወየተሐረኩ አሉ። ተመልከቱ፣ ይሄ ለፍዝ አሁን ይሄ ባቡል ኢኽባር ውስጥ የሚገባ ነው። ወየተሐረኩ አላህ ሱብሓነሁ ወተዓላ ይንቀሳቀሳል። አሁን ይንቀሳቀሳል የሚል ለፍዝ አምጣ ከቁርአን ከሐዲስ ብትል እንደዛ አይደለም ባቡል ኢኽባርን የምናሰብተው። ላኪን ማዕናው ጸድቋል። ወጃአ ረቡከ ወልመለኩ ሰፈን ሰፋ የንዚሉ ረቡና ተባረከ ወተዓላ የመሳሰሉ እነዚህ ሁሉ ምን ያሳያሉ? ሐረካ የሚለውን ነገር ያሳያሉ። አልኢማም አዳሪሚም ሐረካ የሚባለው ነገር እንደሚጸድቅ ሌሎችም ዑለማዎች የተናገሩት ነው እና ይህንን ባብ ስናይ ማለት ነው ከባቡል ኢኽባር የሚካተት ነገር እንደሆነ ልብ ማለት አለብን። ተዕሊቁም ላይ እሳቸው አልሐረከቱ ሚን ለዋዚም ልመጂእ ብለዋል ወኑዙል። ስለዚህ የልዘሙና አን ኑስቢት አልሐረካ መቼ መጂእ የምናጸድቅ ከሆነ ኑዙል እስካጸደቅን ድረስ ማለት ነው ሐረካን ነፊ ልናደርግ አንችልም ነው። ስለዚህ ብዙ አህሉ ሱና ወል ጀማዓ ዑለማዎች ማለት ነው በዚህ ጉዳይ ላይ ተናግረውበታል። በዚሁ ባቡል ኢኽባር ላይ አካተን እናጸድቃለን ማለት ነው። ወየስመዑ ወዩብሲሩ አላህ ይሰማል ይመለከታል፣ ወየንዙሩ ይመለከታል፣ ወየቅቢዱ አላህ ይጨብጣል፣ ወየብሱጡ እንደዚሁም ይዘረጋል፣ ወየضሐኩ ይስቃል፣ ወየፍረሑ ይደሰታል፣ ወዩሒቡ ወየክረሁ ይወዳል ይጠላል፣ ወዩብጊዱ ወየርዳ አላህ ይጠላል ይወዳል፣ ወየስኸጡ ወየግደቡ ይቆጣል አላህ ሱብሓነሁ ወተዓላ፣
ወየርሐሙ ያዝናል፣ ወየዕፉ ወየግፊሩ ዓፉ ይላል፣ ይምራል፣ ምህረትን ይለግሳል፣ ወዩዕጢ ወየምነዑ ይሰጣል፣ ይከለክላል። ወየንዝሉ ኩለ ለይለትን ኢለ ሰማኢ ዱንያ በየሌሊቱ አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል። ከይፈ ሻእ እሱ በፈለገው መልኩ። ከይፍያውን አንጠይቅም፣ እንዴት ሊሆን ይችላል ብለን አንልም። ወከማ ሻእ እንደፈለገው አላህ ስብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ ስብሓነሁ ወተዓላ አንድም የሚመስለው የለም፣ እሱ ሰሚና ተመልካች የሆነ ጌታ ነው። ወቁሉብ ዒባድ የባሪያዎች ቀልብ ማለት ነው በይነ እስቡዐይን ሚን አሳቢዕ ረሕማን በአላህ ስብሓነሁ ወተዓላ ጣቶች መካከል ነው። ዩቀሊቡሃ ከይፈ የሻእ እነዚህ ሁሉ ሐዲስ ላይ መጡ የሆኑ ሲፋዎች ናቸው፣ እናጸድቃለን ማለት ነው። ወዩዒሃ ማ አራድ ያችን ልብ አላህ እንድትይዝ የፈለገውን ነገር እንድትይዝ ያደርጋታል ማለት ነው። ስለዚህ እነዚህ ነገሮች ኢስባት እናደርጋለን። ሌላው ዛሬ ሁለት ነገር በስፋት የተመለከትነው ስለ ሐድ በተመለከተ ከዛ በኋላ ስለ አልኢኽባር በተመለከተ አይተናል ማለት ነው። ሶስተኛው ነጥብ ኢንሻአላህ ቀጣይ ደርሳችን ላይ እናደርገዋለን። እሱም ኢስባቱ አሱራ ለአላህ ሱብሓነሁ ወተዓላ ሱራን ማጽደቅ በተመለከተ ሱራ ገጽታን፣ ሸክልን፣ ሀይአ ማለት ነው። ይህንን ማጽደቅ በተመለከተ ኢንሻአላህ የአህለ ሱነት ወልጀማዓ አቋም እንመለከታለን እንዳናበዛ ማለት ነው። አላህ ሱብሓነሁ ወተዓላ በተናገርነው በምንሰማው ተጠቃሚ ያድርገን። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።